ሌላው ጎን ከየት ነው የማመጣው? ከታችኛው ቤት ነው፣ ከታችኛው ሰፈር ሲፈልግ ነው የሚመጣው። እኔ ምን አገባኝ? እየለመንኩ ሰው አላመጣም። እኔ አይባብሻ ምንድን ነው ሲመጡብኝ ነው የምለቀው ማለት። አዎ ከመጣ ነው እንጂ እየለመንኩ ሰው እኔ ድራማ እኮ አልሰራም እኮ። እኔ ከባዱ ነገር ምንድነው ታውቃለህ? አለመግባባታችን ይሄ ማንግባባበት ነገር ምንድነው? ሰው ድራማ ነው እየሰራ። አብዛኛው ሰው ነው የምልህ፣ ሁሉም አይደለም ግን አብዛኛው ሰው ድራማ ይሰራል። እና እኔ ደግሞ ድራማው ላይ ብዙ እንትን አይደለሁም። እስኪ እናጥፋት ለአኬ ክብር ብለን እንስጋት እስኪ ትንሻው ይሄንን ነው እኮ የምልህ ይሻላል። አዎ እና ምን ይሻላል። እኔ እንደምታውቀኝ እኔ ማለት አልፈልግም። እኔ እኮ እንደዚህ ነኝ፣ እኔ እንደዚህ ያደረግኩ እኔ ማለት በጣም ከባድ ነው። ገብቷል? እሱ አልፈልግም። እኔ ስለማልፈልገው ደግሞ እንትን አላደርግም። ይሄ ምንድን ነው? አይ ትክክል ነው። ከባድ ነው። ድራማ የሚሰሩ ሰዎች በዙ እኮ። በጣም ከባድ ነው። አንዳንድ ሰዎች ያው የገቢ ምንጫቸውም ስለሆነ ለዛ ነው ይተዳደሩበታል። መተዳደሪያቸው ቲክታክ ነው እና ባያደርጉ ነው ራሱ እንትን የሚለው የሚገርመው። አዎ ድምጽህ ተቀየረ የምትላለች እንሳባትና እስኪ ምን እንደሆነ ትንገረን። ድምጽ አረ ድምጽ ክሊር ነው። ምን ሆነ ነው እሷ? ክሊር ነው ያንተ ድምጽ? አዎ ግልጽ ነው። እንደውም በኤርፎን እኮ ችግሩ ምንድነው? እንትን የመታፈን እንትን አለው። ኤርፎን እኮ ጥሩ አይደለም፣ ያስጠላኛል። በአፍንጫ I'm talking just some family, no problem, right? No problem. Thank you. I'm not listening to your call now. Thank you so much. Thank you, dear. አይ ብዬሻለሁ። ስማ ፕሮቴስታንት ነህ? እኔ አልጠየቅም። ለምን አትጠየቅም? እንዳንተው ነኝ። እንዳንተው አልጠየቅም። እኔ አልጠየቅም። እንዴት ታዲያ 665 ልንሆን ነው አይደል? ከምንድን ነው 665 የምትሆነው? ወፍ የለም እባክህ እኔ ጋር ማለት አልገባኝም። ክርስቲያኖች መግባት ትችላላችሁ። ምንድን ነው የድንግል ማርያም ልጆች እና የጌታ ልጆች መግባት ትችላላችሁ። ገብታችሁ እንደው ሀሳብ ያለው ሰው ካለ ሀሳቡ ሃይማኖቱ ማስተማር፣ መስበክ፣ ማንሸራሸር ይችላል። ችግሩ ምንድን ነው? እኛ ልበል እኛ ብዬ የምለው ነው የሚባለው ራሱ ጥሩ ነገር ነው። እኔ አይባልም። ልጅ ስትሆን እኔ አትልም አይደል? አዋ እኛ ማለት አለ። አንተ እንዳውም እኛ ማለት አለብህ እንጂ እኔ ማለት የለብህም። አልልም ማለት ይሰቀጥተኛል። ተሳስቼ እኔ ካልኩ በጣም ነው እንትን የሚል ይደብረኛል። በብዛነት መቆጠር አለብህ። በብዛነት አይ በብዛነት እንደዛ ማለት ሳይሆን እኔ ማለት በጣም ከባድ ነው። ለነገሩ እኛ ብትል ሌሎቹንም ጨምረሃል ማለት ነው። ሌሎቹንም ጨምረሃል። ትክክል። በተለይ በድርጊት በድል በስራ በቁም ነገር ሲሆን እኛ ማለት ጥሩ ነገር ነው። ቶላ አባባል ሊኖርበት ይችላል። የሌሎች እገዛ ሊኖርበት ይችላል። የሌሎች ስራ ሊኖርበት ይችላል እና እኛ ማለት መልካም ነገር ነው። በጣም አሪፍ። እና ምንድነው መጨረሻ ላይ ምልህ ምንድነው? አቶ አሽቃባጭ ፕሮቴስታንቱ ኦርቶዶክሳውያን በኢየሱስ ክርስቶስ እንዲሸማቀቁ ነው የምናደርገው። አሁን ኦርቶዶክስ በኢየሱስ ክርስቶስ እንደሚሸማቀቅ ነው እየተደረገ ያለው። እንደዛውም እየተደረገ ነው። እኛም እያደረግን ነው። ሰውም ሁሉም እያደረገ ነው። ከዛ በኋላ መጨረሻው ምንድነው የሚያደርገው? አይ
እንደዛ የምትሉ ከሆነ በኢየሱስ ስም እያልኩ ገባለሁ። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ይመጣል። ባብሻ እኔ ለወጣ ነው እንደዛ ከሆነ እኔ ለወጣ ለምን ነው የምትወጣው? አለ በቃ ማለት ውስጤ አይችልም ማዳመጥ። በኦርቶዶክስነት ነው የማትችለው? ማዳመጥ አልችልም ባብሻ። አንድ ሰው ምን አደረገ መሰለ? አንዱ መሀይም ነው። እኔ ስግጥናው በጣም ነው የሚገርመኝ በእውነት። ዘመኑ የሰገጤው ዘመን እንደሆነ የተረዳሁት እሱ በዚህ ዘመን እኔ ተጽዕኖ ፈጣሪ ነኝ በቲክታክ ብሎ ራሱ ቁጭ ሲያደርግ ነው እኔ በጣም የተገረምኩትና ሙስሊሞች አለ ለሁለት እንከፍላቸዋለን፣ ስራችን ሙስሊሞችን ለሁለት መክፈል ነው አለ። እንዴ ማንና ማን ብላችሁ ነው የምትከፍሏቸው ብለን ስንጠይቀው አህዋሽና ምናምን ብለን ነው የምንከፍላቸው አለ። ኤሆ እኛ ተማሪ እያለን የምናውቀው ነገር ነው። አሁን የመጣ አይደለም የነበረ ነው። ልዩነቱ ራሱ በአምላክ አምላክነት በነብዩ መሐመድ ነብይነት እንትን ያደረገ አይደለም። ልዩነቱ ነገር ልንገርህ፣ የኛዎቹ መጽሐፍን ለምንድን ነው ማለት ቁርአንን ለምንድን ነው በደንብ የማይማሩት? በደንብ ተምሮ ለምንድን ነው ንጽጽር ላይ የማያመጡት? ይሰልማሉ። ገባ? ይሰልማሉ። እውነቴን ነው እኮ ማለት እነዚህ በጣም ጠርጥሮ እንደሚያወሩት እነዚህኛው ደግሞ እኛቹ በቃ አለ አይደለ ቁርአንን እንጃ ለምንድን ነው የምትንጠለጠሉት ምናምን ሐሳብ ይገባቸዋል። ገባ? እንጃ ለምን እንደሆነ። አሁን አንድ ሰው እስኪ አንድ ነገር ልንገርህ ሰው ምንድን ነው አሁንም ንጽጽር እየተሰራ ያለው ወይ እስልምናን እየመታን ነው ብለው የሚሉ ሰዎች ከምን ይመስላል? ከጎጉል ነው። ያ ጎጉል ደግሞ ነጮች በራሳቸው ጥበብ ጨማምረው አጣምረው የፈጠሩት ነገር ነው። ገብቶሃል አባባሌ? እነሱ በሚሄዱበትን ልክ ሙስሊሞቹ መጽሐፍ ቅዱስ አብጠርጥረው ያውቁታል። መጽሐፍ ቅዱስ እያገላበጡ ነው። ንጽጽርም ስላሴን አፈር ከድሜ የሚያደርጉት የኢየሱስ ክርስቶስ አምላክነት የለም፣ የኢየሱስ ክርስቶስ አምላክነት የሚያሳይ ጥቅስ የለም እያሉ የሚያወሩት ከመጽሐፍ ቅዱስ አንፃር ነው አይደለ እንዴ? ይሄንን ነው ኩመለ ይሄንን ነው የኛዎቹ ለምንድን ነው ያንን ነገር የሚያደርጉት? አሁን ጥያቄ እኔ ቁርአን ክፍተት ይሰጣል ወይ ነው ጥያቄ። ልክ እንደ መጽሐፍ ቅዱስ ቁርአን ክፍተት አለው ወይ ለእንደዚህ አይነት ነገር ነው ከባዱ ነገር። ግራ ይገባኛል። ለምንድን ነው የማይማሩ? ለምንድን ነው የማይጠኑት? ግዛ ውስጥ ገብቶ ለምንድን ነው ይሰጣል ወይ? አላነበብክም እንዴ አንተ? አላነበብክም? ቁርአን ያስፈራል። ማስፈራቱን አይደለም ክፍተት ይሰጣል። ቁርአን ክፍተት ይሰጣል አይሰጥም? ፍጹም ሰው ፍጹም አምላክ እየተባለ አሁን ፍጹም ሰው ፍጹም አምላክ ይባላል። መጽሐፍ ቅዱስ ውስጥ ገብተህ ብትፈልገው ወፍ የለም። እስኪ ኮፕሊንክ አድርጉ። እኔ መከራዬን አስበላኝ። ምልክት ይሰጠኛል ከፈለገ ሚዝጋ ምን አገባኝ? ያስፈራራለኝ። ገብቷል? የሚገርም ነገር ነው። አሁን በጣም የሚያስፈራው ነገር ምን እንደሆነ ታውቃለህ? ንጽጽር የሚሰሩት ቁርአንን አብጠርጥሮ ምን አባቱ ነው ፖዚ ሆነ የሚመለሰው? አሽቀነጥረሃለሁ። ምን አንተ ነው? እኔ መንገድ እየሄድኩኝ ነው። መንገድ እያየሁ ነው። ባፍሽካ መንገድ እያየሁ ይለኛል እንዴ? ምንድን ነው መንገድ ልታየው? እኔ አወርዳለሁ። እንደዚህ አይመችኝ። ና ኖ ውረድ። ሪፖርት እያደረገ ነው እንዴ ሌባ? አንድ ሰው ይግባ። እስኪ ሰው ይግባ። ካሜራውን እንድዘጋው ሰው መግባት አለበት። ግቡ ሲባል እኮ እንትን አይሉም እኮ ራሱ እኮ በጣም እኮ ነው የሚገርመኝ።
ከዛ ደግሞ ላፊ ቃላቶችን ተጠቅመሃል ብለሽ ልትወርጂ ነው የገባሽ? ሰላም ባቢ፣ እንዴት ነሽ? ሰላም ብያለሁ። እንዴት ነህ? ሰላም ነው አልሐምዱሊላህ። ሁሉ መልካም ነው አልሐምዱሊላህ። ምን አዲስ ነገር አለ? ድምጼ ተቀየረ እንዴ? ትንሽ ጉንፋን ነው። ምን ሆነ? ምንም ጎረነነ ይሄ ጉንፋን ነገር። ኧረ ምንም የለም፣ ኖርማል ነው። ያለ ምንም ኤርፎን ነው። በቃ ኤርፎን ስላላረክ ነው ማለት ነው። አላደረኩም። ይሄ ኖርማል ድምጼ ነው። እንዴት ነው ማለት? ጥርት ብሎ ይሰማል ወይስ እንዴት ነው? አረ ይሰማል። ምንም አልሆንኩም። የመታፈን ነገር የለውም? የለም፣ አሪፍ ነው። እና ምን ሆነ? ለምን ጉንፋን አልሽኝ? የጉንፋን ድምጽ የለም ባቢ። አቦቷ በቃ አታስጨንቀኝ፣ ይሰማል ተሳለ። አቦቷ የሚባል ነገር የለም። ምን ሆነ እኮ ነው። ግድ የለም። ድምፁን ወደዋለች እንዳትባይ ነው። ፍቅር ይዟታል። ያው የገባት ካሜራ እንድትዘጋ ነው። ገባኝ። ግን እኮ እንትን ስትይኝ እኮ እንደዛ እንደሆነ ነው የተረዳሁት እኔ። እሺ ጎረነነባቸው የሚሰሙ ላንድ እኔ እየሰሙ አይደለም። ኧረ እባክሽ ከባድ ነው። እና ሁሉ ሰላም ነው? አልሐምዱሊላህ። ምን አዲስ ነገር አለ? አዲስ ነገር የለንም። እኛም እንዳንተ ጠፍተናል። ኪንግ ሪፖርት እያደረክ ነው መሰለኝ። ፖዝ ትሆናለህ። አሪፍ ትመስላለህ፣ ግን አይታወቅም። ኢትዮጵያዊ አሪፍ ብትለው ስቅጥናው ጥግ ድረስ ነውና አትታወቅም። እስኪ ላስገባህ፣ እንደው ኦርቶዶክስ ስለሆንክ ላስገባህ። በዛ ላይ ደግሞ ፈታ ያልክ ሰው ነህ። እዚህ ጓደኞች ባብሽካይ ምን መንገድ እየሄድኩ እያልኩሽ ምን ሆነ ነው? እና ለምን ፖስት ሆናለህ? መንገድ የምትሄደው አይደለም፣ መንገድ እየሄድኩኝ ማለት ማፕ ሲመጣ አቤት። እሺ፣ ችግር የለውም። ማፕ ሲመጣ ፖዝ ይሆናል እንጂ እና ሪፖርትማ አላረገውም። ለምን እንደሆነ ታውቃለህ? እንዳንተ አይነት ሰው ፈታ የሚያደርግ ሰው እንዴት ሪፖርት ይደረጋል? እኔ ማን ነበረ? አይ በጣም እኮ ነው የምታስቀው ሲል ምን አባ ነው የማስቀው? የዓመት ነው። ኧረ በጣም ደስ ይላል እኮ ያንተ ነገር። ያንተ ጥያቄዎች ነው ደግሞ ደስ የሚሉት። ማለት በቃ መስቀለኛ ጥያቄ ነው የምትጠይቀው አንተ። አዎ ለመስቀል ለመስበር አይደል የተነሳሁት። ታደክ ማለት ድክምት ተሰጣለ። ዩኤን በለው ዩኤን እንትና እኮ እኔ ሲጠይቃቸው ጥያቄው ምን ማለት በጥያቄ ነው የሚጀምረውና ወጥመድ ውስጥ ለማስገባት ነው መከራውን የሚበላው። ይሄ ጠጅቱ ብሬ ታውቃታለህ? እንደዛ ነው የምታደርገው ጠጅቱ ብሬ። እኔ ራሱ ግራ ታጋባኛለህ። እንደ ዩኤን ነው ወይስ ምንድነው ነው የምለው። ታውቃለህ ዩኤን ታውቃለህ፣ ስትጠየቅ ሪፊጂ ሆነ ስትጠየቅ ከዓመት በኋላ የምትመልሰው ያንኑ ጥያቄ መልሶ ይጠይቃል። ተው ግን መስቀለኛ እንደዛ ነው። አንተ ለምን እንደሆነ እንጃ ጥሎ ማሽቃበጥ አይደለም። ኧረ እኔ ትክክለኛ ነገር ነው የምነግርህ። ባይ ዘ ወይ ጥሩ ነው እያሽቃበጥክ እንዳትሆን ብዬ ነው። ኧረ የምትጠይቀው ጥያቄ ራስህን በራስህ አዳምጥ። ታውቀዋለህ ግን ጥያቄ ራሱን የወረደው። እሺ ማኪ ሰላም ብያለሁ። ሰላም ባቢ፣ ሰላም ነው። እንዴት ነህ? እስኪ እንዴት ነሽ? ቀጥይ።
ደህና ነኝ አልሐምዱሊላህ። ተሻለክ ማለት አይ ባለፈው ጉንፋን ይዘኝ ምናምን ብለህ ነበረ። አዎ ተሻለኝ እኮ ደህና ነኝ። ደህና ነሽ አንቺ? ደህና ነኝ አልሐምዱሊላህ። እሺ ቀጥይ። ቀጥሉ እናንተ ነው። እሺ ዙዙ ባብሻ እኔ አይደለም እኮ ወረድኩት። ማን ነው ያረደኝ? አይ ራስህን አይቼዋለሁ። ሰው አይደለም አላውቅም። አያሳይም ከሆነ አላውቅም እንጂ ራስህን እንደወደድክ ነው ያየሁት እኔ። ተመጣጣለሁ ወደ አንተ ዙዙ። ወይ ባቢ ሰላም ብያለሁ። ሰላም አለይኩም። ሰላም ላንቺ። አይ እኔ እኮ አንድ ሰው ይግባ ስትል ነው የገባሁት እንጂ ጥያቄ ኖሮኝ አይደለም። ብንጠይቅሽስ መልስ ይኖርሻል? እሺ ካወኩኝ መልሳለሁ፣ ካላወኩኝ ዝም እላለሁ። ካወቅሽ ነው የምመልሽው እንጂ ኪስ ወለድ የሆነ ትምህርትማ አንፈልግም እኛ። ትውልድ የጠፋው የሃይማኖት አባቶች የሚባሉ አጭበርባሪዎች ኪስ ወለድ የሆነ የራሳቸው ፍልስፍና የመልስ ስለሚመልሱ ነው። ሃይማኖታዊ ጥያቄ ይጠየቃሉ። አሁን ኦርቶዶክስ እንደሚባለው ክርስትና እንደሚባለው በአጠቃላይ ራሱ መሰረታዊ ነገሩ ኪስ ወለድ ነው። መጽሐፍ ቅዱሳዊ መሰረት የለውም። በጣም ከባድ ነው እሱ ነው ራሱ። አሁን ትንሽ ተሽያለሁ ብሎ ወንጌላዊ ነኝ ወንጌልን መሰረት አድርጌ ነው የመጣሁት የሚለውን ፕሮቴስታንት ነኝ የሚለው የሜዳ አህያ እንኳን መጨረሻው እንደዛ ብሎ እያለ መጨረሻው ያው መዝለል ነው፣ ፓንትን ማስወለቅ ነው፣ ማህፀንን መዳበስ ነው መጨረሻው። ቸርች ውስጥ ተቃቅፈው መሳሳም ነው መጨረሻቸው። ይህ አምልኮ ይላል። ከዛ መጨረሻ ላይ አምልኮ ነው። ጭፈራ በሳክስና በፒያኖ ከሰይጣን ጋር ገጥሞ ሲጨፍርና ሲዘንስ ሁሉ በቃ ይሄ እኮ አምልኮ ነው ይላል። አምልኮ አይደለም እኮ ይሄ እብደት ነው። እብደት እኮ ነው። መጽሐፍ ቅዱስ ውስጥ ስትመለስ ደግሞ እንትን ይላል። ምንድነው? አይ ዘፋኝ እንጂ ዘፈንን የሚያዳምጥ እኮ መንግስተ ሰማያት ላይ ምንድነው ሲኦልን ላይገባ ይችላል ይላል። ዘፋኝ ነው የሚለው መጽሐፍ ቅዱስ ብሎ ይላል። ዘፋኝ እኮ መንግስተ ሰማያት የማይወርስ ከሆነ የዘፋኝ ተከታይ መንግስተ ሰማያት አይወርስም ራሱ። ዘፈን የሰይጣን ነው ከተባለ በቃ አለቀ። አንተ የሰይጣን ጭፍራ ነህ እንዴ? እና ልክ እንደ ፕሮቴስታንቶች አሉ። ከባድ ነው። መሰረት የለውም። የኦርቶዶክስ ምንም አይነገርም። ኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ የሰዎች እብደት ነው፣ የሰዎች ፍልስፍና ነው። መሰረቱ ሰዎች ናቸው፣ አባቶች ናቸው። አሁንም የሚመሩት የሚያጨቀዩት የሚያበላሹት አባቶች ናቸው። በቃ የጠመመና ያደነቆረ ትውልድ ነው ያለው። ምንም መጽሐፍ ቅዱስ አያውቅም። እኛ አይደለም የምንለው እንደዚህ እያልን ያለ ነው። እኛ ብቻ አይደለንም። ትልልቅ አባቶች ይላሉ። የሚወጡ አባቶች እኮ ያለ ምንም ምክንያት እኮ አይደለም። እስኪ እንደው እንደ ኦርቶዶክስ ትልልቅ የሆኑ አባቶች ከቤተ እምነቱ የሚወጡ ሃይማኖት አለ? አሁን ሙስሊም ሰው አስተማሪ የነበረ የሃይማኖት አባት የነበረ ሲመክር ሲገስጽ የነበረ ሰው ሲሰብክ የነበረ ሰው ከሃይማኖት ይወጣል? የተሳሳተ ነገር አለ ብሎ ይወጣል? ሃይማኖት ሲቀይር አይታችሁ ታውቃላችሁ? የለም። ጥርት ያለ ንቅንቅ የማይል መሰረታዊ ነገር አለ። በቃ እዛ ጋር ነው። አምልኮም ጥርት ያለ ነው፣ ጽድት ነው፣ ምንም እንትን የለም። ኦርቶዶክስ ግን እብደት ነው፣ ጥቅም ነው። ራሳቸውን የሚጠቀሙበት የራሳቸው የሆነ እንትና ምንድን ነው ህግ፣ እነሱን የሚስማማቸውን አድርገው ህጋቸውን ደንግገው ሲዘርፉና ሲዘልፉ ነው የሚኖሩት። እና በጣም ከባድ ነው። ሃይማኖት ማንንም ሰው ከኪሱ መመለስ የለበትም። ሃይማኖት የሚጠፋውና የሚበላሸው ማንንም ሰው እየተነሳ ከኪሱ ሲመልስ ነው። አላቅም የማይል የሃይማኖት አባት ካለ በቃ ሃይማኖት ጠፍተዋል ማለት ነው። አሁን እኔ በጣም የተገረምኩት እዚህ ጋር የሆነ ሰዓት ላይ ኡስታዞች ሲጠየቅ የሆነ ጥያቄ ጠየቁትና አይ በዚህ ጉዳይ እኮ እውቀት ያላቸው ሰዎች ሌሎች ናቸው እነ እንትና ናቸውና እዛ ጋር ሄዳችሁ ብትጠይቁ መልካም ነው ብሎ ሲል እኔ በጣም ነው የተገረምኩት። አሁን ሰው እኮ ጎግል አድርጎ እኮ ሊመልስ እኮ ይችላል እኮ በቀላሉ። ግን ስራ አይደለም፣ እውቀት ይፈልጋል፣ ጥናት ይፈልጋል፣ ጥርት ያለ መልስ ነው የሚፈልገው።
መረጃ ማስረጃ የሚባል ነገር አለ። ጊዜ መውሰድ እውቀት የሚባል ነገር አለ። እርግጠኛ መሆን የሚባል ነገር አለ። ስሜትህን አለመከተል የሚባል ነገር አለ። ውሸትን አለመቀላቀል የሚባል ነገር አለ። ከራሴ ምንም ነገር አላስገባም የሚባል ነገር አለ። ሂዱና እነንትና ጠይቁ አለ። በጣም ነው ደስ ያለኝ። እኔ በቃ እንደዚህ ነው መሆን ያለብን። አላቅም ማይል ሰባኪ ካለ በቃ እየጠፋ ነው ሃይማኖቱ ማለት ነው። አሁን ኦርቶዶክስ የሚመልሱት እነማን ናቸው? ምዕመኑ ነው የሚመልሰው። አባቶች አይመልሱ። አባቶች ስለሚያውቋት አይመልሱ። እስኪ ሰምታችሁ ታውቃላችሁ? አባቶች ኦርቶዶክሳውያን የሃይማኖት አባቶች ሲመልሱ አይመልሱም። ሲጠየቁ አይ ይሄ ትርጉሙ ሌላ ነው፣ አንተ እንደተረዳኸው አይደለም፣ አይ እንደዚህ አይነት ጥያቄ በውስጥ ጠይቅ፣ ይሄ ማለት እኮ በአንድምታ ነው የሚመለሰው እያሉ አይመልሱም። ያውቁታል እነሱ። ይመጡና አንዳንድ ወፈፌዎች፣ አንዳንድ ገርዳሚዎች ይመጣሉ እዚህ ጋር። ማንንም ሰው ጥያቄ ይጠይቃል። እውቀት ያለው ሰው፣ ጥናት ያደረገ ሰው ጥያቄ ይጠይቃል። ዘለው ከኪሳቸው እንደዚህ ነው ይላል። መጽሐፍ ቅዱስን ሲቃርኑ ነው የምታገኛቸው። በቃ መጽሐፍ ቅዱስን በአናቱ ሲጨቀጽቁት ታገኛቸዋል። መጽሐፍ ቅዱስ የማይለው እኮ ነው። የመጽሐፍ ቅዱስን ሀሳብ ሲቃወሙ ነው የምታገኛቸው። ከባድ ነው። አንተ ስትጠይቃቸው ደግሞ ምሳሌያዊ የሚባል ነገር አለ፣ አንድምታ የሚባል ነገር አለ። አይደለም እኮ በስጋ እንትን የሚባል ነገር አለ። ብዙ ምክንያቶች አሉ አንተ ላይ ማለት ነው። እንደተሳሳት ማን እንደሚያሰለጥናቸው ግራ ነው የሚገባኝ። እንደተሳሳቱ ከገባቸው የማያመልጡበት እንትን የለም። አንዳንዴ ነው የሚጨንቃቸው። ሁሉም ቦታ ላይ አጥር አስቀምጠህ የምትጠይቃቸው ከሆነ አሪፍ ነው። አጥር አስቀምጠህ ነው መጠየቅ ያለብህ። የሚወጡበትን የሚሾልኩበትን ሁሉ አጥር አስቀምጠህ የምትጠይቀው ከሆነ በቃ ቄቅ ነው፣ ምንም መውጫ የለው። አንዳንድ ሰዎች እንደዛ ያደርጓቸዋል። በጣም ከባድ ነው እና ኪስ ወለድ መሆን የለበትም በሚል ነው። ይቅርብሽ ዙዙ፣ ይቅርብሽ። እሺ መሰግናለሁ። እሺ ሉሉ ስማቸው ግን እኔ እኮ በጣም ጎዳ ይገርመኝ። አበሻ ሴቶች አበሻ ሴቶች እኔ በጣም ነው የሚገርምኝ። ዙዙ፣ ሉሉ፣ ማኪ፣ ቲቲ፣ በጣም ሁሉ መምታት ነው በቃ። አሮዲያ እቺ ዓለም እኮ ወዴት እንደሄደች ወዴት እየሄደች እንደሆነ ግራ ገባኝ ማለት ምን አውቃለሁ እኔ ብቻ ነኝ ወይስ ሁሉም ሰው ነው እያልኩኝ ነው። ዓለም ወዴት እየሄደች እንደሆነ ግራ ገብቶኛል። አይ እኮ ግልጽ አድርገው። ምን ማለት ነው? ግልጽ አድርገው። አዎ ማለት ባይብል አሁን እኔ ችግሬ ምንድነው ገባ? ባይብልና ቁርአንን ንጽጽር የሚሰሩ ሰዎች ለምንድነው ሁለቱን እንደ ቦክሰኛ አጣርቶ ገብቶ ለምንድነው የማይፋተገው? ለምንድነው የማይረዳዳው? በቃ ይሄ ነው ግራ ገባኝ። ወዴት አንዱ ይሄንን ሳያጠና ይመጣል፣ አንዱ ደግሞ ይሄንን አጥንቶ ጨርሶል ጣጥቶት በቃ ሌላ ነገር ሁሉ ይመስላል። ማለት የራሱን እምነት የያዘ ሁሉ ይመስላል። አዳምጠኝም። አሁን በመጀመሪያ ራስን ግልጽ አድርግ። እሺ፣ ከዛ ደግሞ እናወራለን። ታንክ ዩ አቡሻ። እኔ ሙስሊም ነኝ። ሙስሊም ነህ እንዴ? አዎ። እና ለምንድን ነው የምታሽቀብጠው? ምን አሽቃበጥኩኝ? እኔ እኮ ግራ ገብቶኛል ያልኩ እኮ ለምንድን ነው ገባ? አሁን በዚህ ሳይድ በኩል ሳይ ማለት ቁርአንን አላነበቡም። በዚህ በኩል ሳይ ደግሞ ቁርአን ይሄንን ጨርሶታል። ምንድነው ባይብልን ጨርሶት መጥቷል። ንጽጽር ሲባል ደግሞ ፋይቲንግ ነው። ይሄ ፋይቲንግ ነው። ፋይቲንግ ውስጥ እኔ አንተ አላወቅም ምናምን የሚባል ነገር የለም። ገባ አይደል? እኔ ቁርአንን አላነበብኩም፣ ግን ሳይ ያ ነገር ይሰማኛል። ለምንድን ነው የሚያነቡት የሚል ነገር ጭንቅላቴ ውስጥ ስለሚመጣ ወዴት እየሄድን ነው? ለዛ ነው ጥያቄ ለማቅረብ የመጣሁት። ባብሽካይ ልጠይቅ፣ ችግር የለውም። አሁን ሙስሊሞች መጽሐፍ ቅዱስን አንብበው ክርስትና ላይ ንጽጽር እንደሚሰሩት
ክርስቲያኖች ቁርአንን አንብበው ልክ እንደ ሙስሊሞች መሆን ይችላሉ እያልክ ነው? እስካነበቡ ለምንድን ነው ዋይ ኖት ለምንድን ነው የማይሆኑት? ለምሳሌ መጽሐፍ ቅዱስን ያነበቡ ሙስሊሞች ስላሴ መጽሐፍ ቅዱስ ውስጥ የለም፣ ሶስት አማልክት የሉም፣ ኢየሱስ ክርስቶስ አምላክነት የለም፣ ብዙ ነገር ያወራሉ በንጽጽር ዙሪያ ማለት ነው። እነሱ እንደዛ ብለው ማለት ይችላሉ? እንደው የእስልምና መሰረት የሆነ ነገር ቁርአንን በማንበብ የሚንገዳገድ ይመስላል ማለት ተምሮ ቢመጡ አይደለ ለመነጋገር ሁሉ ይችላሉ። አሁን እኮ ማለት እስላሞች ሲጠየቁ ይሄም አለ ይላሉ። አወረዱኝ ባቡሽ ጋር ማን ነው የሚያወርዱኝ? ሊያወርዱኝ ይፈልጋሉ። ያዝ ቶ ግድ የለህም አታወርዱኝ። እኔን ከባቡሽ ጋር ተስማምተናል። ዛሬ እኔና እሱ ነው የተገናኘ ነው በጠዋቱ አይደለ እንዴ? ባቡሽ ጋር ፖለቲካ ምንድን ነው? በመሀል ምን እየሰራህ ነው? እንደዚህ አይነት ነገር አይመቸኝም። ምን መፈርጣት ፈልገህ ከሆነ አላውቅም። ተውሱ አይደለም። እሺ አሁን ማለት አለ አይደለ ሲነጋገሩ ወደ ባይብል ለምን ትሮጣለህ የሚባል ነገር አለ። ወደ ባይብል ለምንድን ነው የምትንጠለጠለው? ራስን ችለህ ራስ ምን አልከኝ? የኔ ጥያቄ አንዳንድ ችግሩ ምንድን ነው? አንዳንድ ሰዎች ሲያወሩ ጆሮአቸውን ይዘጋል። ለምን መሰለ? አፋቸውን ሙሉ ስለሚከፍቱ ጆሮአቸውን ይዘጋል። ስታወራ ትንሽ ነው። Thank you. Really appreciate it. Thank you. የምሬን እኮ ጥግ ድረስ ስለሚከፍቱት ጆሮአቸውን ይዘጋል። አሁን አፍን ትንሽ ነው መክፈት ያለብን። እኔ በደንብ ነው የማዳምጠው። ሳወራ በቃ ከንፈሬን ራሱ ትንሽ ነው የሚንቀሳቀሰው። ጥግ ድረስ አትክፈተው እና መጠየቅን አዳምጠኝ። ግራ አታጋባኝ እንጂ አይደለም። ምንድን ነው ያልከው? ክርስቲያኖች ቁርአንን በማንበብ ልክ መጽሐፍ ቅዱስን ያነበቡ ሙስሊሞች ያሉበት ማንነት ሊደርሱ ይችላሉ አልክ። አሁን ጥያቄ እኔ ምንድን ነው አሁን ሙስሊሞች መጽሐፍ ቅዱስን በማንበብ እንደው የኢየሱስ ክርስቶስ አምላክነት ጥያቄ ውስጥ ይከቱታል በመጽሐፍ ቅዱስ ማለት ነው። ቶ በሌላ ነገር በመጽሐፍ ቅዱስ ብቻ ክርስቲያኖች እንደዛ መሆን ይችላሉ ወይ ነው ቁርአንን በማንበብ? ኦኬ ራሳቸውን ይፈራሉ ማለት ነው። ማለት አለ አይደል? ካነበብን አሁን ለምሳሌ ዋሂድ ነው ሼክ ዋሂድ ነው ማለት ታብዳላችሁ ሲል አንድ ጊዜ ሰምቻለሁ። ቶ አንተ ቆይ ዋሂድን አታውቀው? ነው እኔ አሁን ነው ከፈትኩት እኮ ባቢሽ ማለት መጠቀም የጀመርኩት። ቆይ ግድ የለም ኡስታዝ ዋሂድን አታውቀው? ነው አሁን ነው ከፈትኩት። ሰማዋለሁ አንዳንድ ጊዜ ቆይ አይመቸኝም። እኔም አልወደው ነገር እንዳታደርጋው። ሼክ ዋሂድ የሚባል ሰው ምናምን እያልክ ሙስሊም ነኝ ትለኛለህ? አሁን ማለት አሁን ነው ያየሁት። እኔ አሁን ነው ከፈትኩት። ምን ሆነ ነው የግድ ማወቅ የለብኝም እኮ ሁሉንም። ማን ነው የምታውቀው? አንተ ፎሎ ስላረኩ ነው፣ ብዙን ጊዜ ስላየው ነው ባብሽ ካያልኩ ይማወራ። አሁን እሱን አንድ ሁለት ጊዜ ነው ያየሁት። ግን ታብዳላችሁ ሲል ሰምቻለሁ። ወይስ መስለም ነው ወይስ ደግሞ መስለም ነው ወይስ መጨለል ነው ሲል እንደዛ ነገር ይሆናል ወይ ለማለት ፈልጌ ነው እኮ። ማን ነው የምታውቀው ከእስልምና አስተማሪዎች? ማንን ታውቀው? ይሄን ውሱን አውቀዋለሁ። ሐሰን ደግሞ እኔ ጋር ነው ያለው። ሐሰን እኔ ጋር ነው ያለው ማለት አንድ ስቴት ነው ያለ ነው አውቀዋለሁ። አላ አይደለ ብዙዎችን አውቃለሁ እንጂ እስከዚህ ነው። አቦኒ ከቲክታክ አልጠየቅኩም እኔ ሰው ጠየቀኛ። አዎ ሐሰን አውቀዋለሁ። በቲክቶክ አላልኩማ ማለት ታዋቂ የሆኑ የእስልምና አስተማሪ ሰዎች ኡስታዝ ሄይደርን አውቀዋለሁ። እሺ ኡስታዝ ሄይደርን አውቀዋለሁ። እዚህ የሚያስተምሩትን ሰዎችን አውቃቸዋለሁ። እዚህ ፌስ ቱ ፌስ ስግደት ትፈጽማለህ? እኔ በትክክል ማለት በትክክል አምስቱንም ከነሱን ነው። አይ እኔ ኡስታዝ ዋሂድን አላውቅም የሚል አሽቃባጭ ሰው ለመጀመሪያ ነው የሰማሁት። እኔ
እንትን ነህ እንዴ? ኖ ማለት እኮ መጀመሪያ አሁን ለምሳሌ እኔ አገኘው ቅጠል ቀንጣሽ ነህ አይደል? አይወዱትም እነሱ አይወዱትም። ቅጠል ቀንጣሾች አይወዱትም። እኔ ታዝቤያለሁ። ስለሚቃወማቸው አይወዱትም። ስክራይ መልካምባል ምንድን ነው ቅጠል ቀንጣሽ ደግሞ? አይ ግድ የለም በቃ አንተ አረንጓዴ እንደዚህ አረንጓዴ ሰዎችማ በጣም በሽተኛ እኮ ናቸው። ወዴ ድርሳነ ሐሰን ከረሙ እኔ በየትም ሃይማኖት አላየሁትም። የድርሳነ ሐሰን ከረሙ በጣም ነው የሚለይ። ድርሳነ ከረሙ የሚባሉ በጣም ይለያሉ። እነዚህ ቅጠል ቀንጣሾች የአረንጓዴ ባንዲራ አብለብላቢዎች በጣም ይገርማሉ። ኦ ጫት በጣም ጫት ነው የምትለው አቦቀማዋለሁ። ይሄን ጫት ትቀረጥፋለህ እንዴ? ባራ ያው አሁን ልፈርጀው አይደለ እንደሚሄደው አሁን ስራ ጨርሼ ያው ፏልል ነው ጁማ አይደለ ሰግጄ ጨርሼ ሰርቼ አሁን ፏልል ነው የምሄደው። አመሰግናለሁ በቃ አመሰግናለሁ። ከዚህ በኋላ እኔ አንተ ጋር መቀጠል አልችልም። አይ አወኩ እንደዚህ አይነት ሰዎች ምን አጠፋው ነው ኢግኖር ልታረገኝ አይደለም። ኢግኖር ላደርገህ ሳይሆን ያው በቂ ነው። ከዚህ በላይ እናንተ ማውራት የለባችሁ። ትንሽ ቆይተህ እኮ እንዴ አያቴ ቀይ ባህርን በእንትን ተሻግሮ እንትን ያደርግ ነበር ልትል እኮ ነው እንዴ? ነው እኛ በተግባር ነው ምናምነው። እኔ አሁን በተግባር ነው ማምነው ባብሽካዬ። አይ ኖ አይ የእናንተ አይታወቅም። የእናንተና እናንተ እኔ ድርሳን አውቃለሁ ስላስገባኝም I respect you. Thank you. ቆያ እንጨፍጭፍ እንጂ እንጨፍጭፋ ጨፍጭፈኝ ጨፍጭፋለሁ ጨፍጭፈኝ እንጨፋጨፍ። ሐሰን ከረሙ ታውቃቸዋለህ? ሐሰን ከረሙ ማን ነው ደግሞ? አታውቀውም? አላውቀውም ወላሂ አላውቀውም። ቅጠል ቀንጣቸው ነህ? ሐሰን ከረሙ የሚባል አላውቀውም። እባክህ ማን ነው ይሄ? አንድ ስማ ግንብ ራስ በለው እባክህ አላውቀውም። እኔ ቶ ግድ የለም እኔ ብዙ ድርሳናትን ማለት ብዙ ድርሳን ብዙ ታምር አለ፣ ብዙ ገድል አለ። አንድ ሰው አለ ኢንተርቪው ያደርጉታል ኢትዮጵያ ውስጥ። ከዛ ልክ እንዳንተ ነው ባለ አረንጓዴ ባንዲራ ነው እና እኔ በጣም የገረመኝ እናታችን እንትና አባታችን እንትና ሲወልዱ አለ እንትኑ ጽንሱ ከማህፀን ወደ ማህፀን ነው የተሸጋገረው አለ። መርቁና ነው እኔ ምን አውቃለሁ። መርቁና ነው መቃብር ላይ የበቀለ ጫት ቅሞ እንዴት ነው የማይለው? ኧረ ከባድ ነው። መቃብር ላይ የበቀለ ጫት እኮ አንተ ጥርስ ማለት ምላስን ሁሉ ትቆርጣለህ አንዳንድ ጊዜ። በጣም ከባድ ነው። እንደዛ ብሎ ሲል እኔ እንዴት እንደደነገጥኩላ። መቃብር ላይ የበቀለ ጫት ቅሞ ነው አባሽካ። አንተ ደግሞ እኛ እኮ ስማ እነሱን እየተከተልክ ኡስታዝ ወይድን ልታውቀው አትችልም። ከባድ ነው። አሁን አንተ እኔ እነሱ ፎሎ ነው ባይ ዘ ወይ አለ ሞሊድ ምናምን የሚባል ነገር እኔ አሁን ለምሳሌ እኔ አላከብርም እንደዚህ አይነት ነገር ገባ አላከብርም። አንድ ሰው አውርደው እያለ ነውና ላስገባው እሱ አንተን ከማወርድ እንዴ ማን ነው አውርደው የሚለው? ግባ በለው እስቲ ግባ በለው አስገባው ተግባው ቤት መሰለው እንዴ? በእናትህ እስቲ ምን አጠፋው? ቤቱ አልመጣው ባብሽካ ጋር ነው መጣሁት። ሰይድ ወይ ሰላም አቤት ሰላም ነህ? እንዴት ነህ? ደህና ነኝ። ለምንድን ነው አሰራው ያለ? ኧረ አውቅ እሱ ቤት የሆነ ቀን አስተዋወስኩት። አሁን ምን አለ? አሽቃባጥ በቃ ማለት
ሙስሊም ነኝ ብሎ ገብቶ ዛ በቃ ከሸፈ። ተው እንጂ ወላሂ እየሰከሰ ነው። በቃ ምን አልኩኝ ወንድሜ? ቶ ወይ አውዶ ወይ ምን አልኩ? ሌላ ተረጋጋ እስኪ ይጨርስ። ሌላ ጨዋታ ተጫውቶልሃል። ቆይ እስቲ ምን አልኩኝ? እሱ ቤት ምን የዛን ጊዜ ነው ተጠየቅካ። አርካን ሰላት ምናምን ተጠየቅ። አሪሾ ለምን መልስ አምስት ናቸው ምናምን ብለህ መለስክላቸው። እንትን በል ተው፣ እሱ ችግር የለውም። ግን እውነትህን ነው። አቤት እንደውም ሻሃዳ ያዝ። አሽሀዱ አን ላ ኢላሀ ኢለላህ ልበል። አስብሉት እንደው አንድ ሰው ያዝ። አይ እሱ እኮ የኔ ጉዳይ አይደለም። ግን ለምን አይቻልም? እንደዚህ ጥሩ አይደለም። በትክክል ለምን አትሄድም? ምን እያወራ ነው? ምንድነው አንተ ዞርባል እንዴ? ምንድነው? ማነህ ግን? ሊገባኝ አልቻለም እኮ ሰይድ ኦኬ። የአባቴ ያ ባግራ ማለት የግራንድ ፋዘሬ ነው ያዘው ደግሞ ሰይድ። what the heck what the fuck? እኔ ምንም አልልህም። አይ እኔ ምንም አልልህም። ችግር የለውም። አይ ዝም ብለህ ታወራለህ። ሰላም እንዴት ናቸው? እኔ ልጠይቀው። ይቅርታ ባቢ፣ ይቅርታ በጣም ምን ትጠይቀኛለሽ እናቴ? እሺ ወንድማችን አንተ ሙስሊም ነህ አይደለ? አርካኑል ኢስላም ስንት ናቸው? አንቺ ታውቂያለሽ? በእነዚህ ይቅርታ አንቺ ታውቂያለሽ? አዎ ኦኬ። አንቺ ካወቅሽ እኔ መጠየቁ ምን አመጣው ታዲያ? ሙስሊም አይደለም? ሙስሊም ነኝ ካልኩሽ ራሱ አይበቃሽም? ሙስሊም ነኝ ካልኩሽ ራሱ አይበቃሽም? አሰላሙ አለይኩም ካልኩኝ አይበቃሽም? ከዚህም በላይ ምንድነው የምትፈልጊው? አሰላሙ አለይኩም ብዬ ማውራት አለብኝ። ያውና አወራው። ክርስቲያኖችም እኮ ይሉናል ለዚህ። ለምሳሌ ክርስቲያኖች ወላሂ ይላሉ አልሐምዱሊላህ እስላም ነኝ አልኩሽ። አላገባሽ አንቺን የምትጠይቂኝ ላገባሽ አይደለም የምፈልገው። ልላጭሽ የምፈልገው ለማስቀየስ ለምን አትመልስላትም? ሌላ ለምን አስኬደው? እባክህ ዝም በል እስቲ አንተ ሰይድ የምትባለው ዝም ብለህ ነገሮችን አታባዳ። ዝም ብለህ መልስላት። ክርስቲያን እኔና እሷ እያወራን አይደለ? ዝም ብለህ ጠብቅ። ተራ መልስላት። አይዞህ ደህና። ሄሎ ተረጋጉ። ዝም ብላችሁ ኦንላይን ላይ ትንኳኳላችሁ ማለት ነው። እንደዚህ ተረጋጋ። አንተ ደግሞ ነገ ሙስሊም ሁኚ ሙስሊም አይደለህም ብለህ ደግሞ አዲስ ድራማ ይዘህ ልትመጣ ትግድ አይደለም ባብሽካ ማለት እኮ ሙስሊም ነኝ። አንድ ሰው ሙስሊም ነኝ ካለ በቃ አለቀ እኮ አለቀ። ምንም የምትጠይቀው ነገር የለም እኮ። ኦኬ እሱ ግድ የለህም። አሁን ኢየሱስ ክርስቶስ አምላክ ነው አይደለም? አይደለም። እንዴት አምላክ ነው? ወይ ሰለላሁ ዐለይሂ ወሰለም اللهم صل وسلم وبارك عليه ነብይ ናቸው። ረሱላህ ሰለላሁ ዐለይሂ ወሰለም ፊዳከ ያ ረሱላህ ሊጠየቁ እኮ ነው። ምንድነው የሚያወራው? በቃ ነገርኩ እኮ ብያለሁ። ነብይ ናቸው ወይ? ነብይ ናቸው። ኢየሱስ አምላክ አይደለም። ኢየሱስ ምን አምላክ ነው? ነብይ ነው። አምላክ አይደለም። ነጋባ ሰይድ ሚት ለምን አታደርግም? ተው እንጂ አምላክ አይደለም ወይ ኢየሱስ? ኪንግ አለ። ሰው ሙስሊም ነኝ ካለ አለቀ። ሰው ሙስሊም ነኝ ካለ አረጋጋው እንዴ? ተው አይደለም እኮ ባብሽካ። ሰው ሙስሊም ነኝ ካለ ሰው ሰማ ባብዬ እኮ አረጋጋው። እኔ እዚህ ጋር የምገባው ላወራ እንጂ ዝም ብዬ እሺ አውራ እስቲ ባባ አውራ ባብዬ አውራ። አይደለም ወይ አምላክ አይደለም? ምን አገባኝ? በቃ አሁን እንደፈለግኩ ምን አገባኝ? እኔ ክርስቲያን ሆነ እንደዚህ እያልክ ከሆነ የራስህ ነው። ምን አገባኝ? ነብይ ነው እሱ፣ ነብይ ነው። በቃ ተው በቃ ካሁን በኋላ እናወራም። ቴንክ ዩ እሺ አመሰግናለሁ። ከባዱ ነገር ያው
ምርቃናዋ ስላለች ቅጠሏ ነች እንትን የምትሰው የምታበላቸው ልቅም ነው ማንንም አይገዛልኝም ልቅም ነው ለራሴን በራሴ ነው የምገዛው ማንንም አይገዛልኝም ብሮ አምቃም ችግር የለውም ለምን ቆዳን እየገፈፍክ አቀመም ማን ይከለ ለምን ቆዳ ገፍፌ ከማለ ብሬን ነው የምቀመው ብሬን እንደዚህ ፈታህ ብዬ ውጭ ሀገር ላይ ቁጭ ብዬ ማንንም ሰው እየረዳው ምን ሆነ ነው ለምን ቄጠና አጣርግበት ምን አገባን እኛስ ቻው ማለት ሰው ልጅን አልነካም ሰው እንዲነካኝም አልፈቅድም ባብዬ አንተ ጋር የመጣሁት ጥሩ ልጅ ስለሆንክ ካንተ ጋር ማውራት ደስ ስለሚለኝ ነው ፍቅሬ ጓደኛዬ አመሰግናለሁ ቴንክ ዩ አንተ ሉጢና እንዴ የምን ሉጢ ምንድነው የምታወራው እኔ ሁለት ሚስቶች አለኝ ብሮ ሁለት ሚስቶች አለኝ ና ውረድ አንተ ቆሻሻ ፍቅሬ ይላል እንዴ የምን አባ ፍቅር ነው ምን አባቱ ይላል ትቦረሻለህ እንዴ ይርዳ እኔ ጋር እንደዚህ አይነት ነገር የለም እንዴ ምን ሆነው ነው እነዚህ ወንዶች ግን እንዴ ምን ሆናቸው ነው ኢትዮጵያ ወንዶች እንዴ ከባድ ችግር እኮ ነው እንዴ በድፍረት ነው ምንም እኮ የሚያወሩት ምንም ችግር የለባቸውም እያሉ ያወራሉ ምንም ችግር የለባቸው ደግሞ ሲያስጠላ በአማርኛ ስትሰማው ደግሞ በጣም ነው የሚያስጠላው ሌላ ዜጋ እኮ ኖርማል ነገር እኮ ነው ያው አይምሮአችን ስለሚያደርገው ስለሚቀበለው ምንም አይመስለንም ሌላ ዜጋ ሲሆን አበሻ ሲሆን ደግሞ በጣም ይሰቀጥጣል በጣም ነው የሚያሳፍረው አሁን አንተ ነህ እያልኩ አይደለም ምናልባት እንትን ሆኖብህ ሊሆን ይችላል ቃሉ ግን ብዙ ወንዶች አሉ አበሻ የሚባለው በጣም እየተበላሸ ነው ተወራሽ ወንዶች በጣም እየበዙ ነው እና በጣም ነው የሚያሳዝነው በጣም ያሳዝናል በጣም ነው የሚያሳዝነው ችግሩ ምንድነው ተብሎ ቢባል ሃይማኖት ነው እኮ እውነት እንነጋገር ከተባለ እዚህ ጋር የሚደርሱት ምንድነው ድርሳናትን ስለሚያነቡ ነው ገድላትን ስለሚያነቡ ድርሳናትን ስለሚያነቡ ነው እና ከባድ ነው ጸዴዋ አቤት ሰላም ነው ባቢ እንዴት ነሽ ደህና ነኝ አልሐምዱሊላህ ሰላም ናችሁ ተታቻላችሁ ሰላም ብያለሁ ፕሮፋይል ላይ ያለሽ አንቺ ነሽ እኔ አይደለሁም ማን ነች እኔ አላቀጥም ዝም ብዬ አርቄት ነው አይ እንጂ ደስ ብላኝ ነው ያን ስታይል ደስ ብላሽ ነው እና ለምን የራስሽ አላደረግሽም የራሴን ያኔ ማድረግ እችላለሁ ከሷ አላንስም በርግጥ ግን ያው እቺ ዝብላ ነጭ ነችና ዝም ያረኳት እኮ ለምን ይሄ የበታችነት ነው ይሄ የነጭ ይባርነት ውስጣችን ስላለ አዳው ወይ እንደዛ አይመስለኝም እና የራሴ ክልክል ስለሆነ አላደርግም የሰው ላድርግና አይነት ነው ሳይሆን ያው ማለት እኔ ከሷንሽ ሳይሆን ያው እንደ ጊዜ ሶሻል ሚዲያ ላይ ማንነታችን እንዳይታወቅ የምንፈልግ አንዳንድ ሰዎች አሉና ለዛም እኔ ልጠይቅሽ እሺ ጠይቀኝ ለምንድን ነው ሴቶች በጣም የምታምረውን ሴት ፈልጋቸው ፕሮፋይል የምታደርጉት እኔ ከሷን ስምስታር ለምን ማይደል ስታይሏ ተመችቶኝ ነው አንድ ምን አደረኩ መሰለሽ የሆነ ሰዓት ከየሆነች ልጅ ማውራ ነበርና ልጅቷ ፕሮፋይል የምታደርገው የሌላ ሰው ነው ገባሽ የምትታወቅ ሌላ ሰው ማለት ነው ከዛ ልጅቷን ሳወራት በሷ ድምጽ በታቋ በሌላኛዋ ድምጽ ነው የሚወዱበት ተመቸች ልጅቷ ግን ፈልገው ማንን የወደድኩት ያቺ ታዋቂ ሰው ነው የወደድኩት ፕሮፋይልን የምታደርጋት ማለት ነው ገባሽ ከዛ ተገልጣ ልቀበላት አልቻልኩም እንደዛ አላደርግም እኔ በፈጽም ያኔ ሶሻል ሚዲያ ላይም እንደዛ መወደድ አልፈልግም በስ
ምንድነው መወደድ አልፈልግም ማለት? ስለ ያኔ አንተ የምትለው ገብቶኛል። ያኔ እኔ ያልኩት በዛ አይነት ለዛ አይደለም። ዱዓው ያለሽ አላልኩት ጀናጀ አላልኩም እኮ። እሺ እና የራስሽ ታድርጊያለሽ ወይስ ምንድነው? የራሴን ማድረግ እችላለሁ። ችግር የለውም አይደል? ችግር የለውም። ሰው አልገደልኩም። እሺ ምን ትይናለሽ? ችግር የለውም። እኔ ምንም አላለም። ያው ሁሌ እየመጣሁ እከታተላለሁ ከላይ ቢሆንም እና ያው ብዙ ትምህርቶች እየወሰድኩ ነው። ብዙ ሞሪ አልችልም። ሌሎች ቀጥሉ። አይ ከዚህ በላይ ምን ታወሪያለሽ? አሪፍ ነው። በነገራችን ላይ ችግሩ ምንድነው? ከታች የምታዳምጡ ሰዎች፣ አንዳንድ ሰዎች እዚህ ጋር የሚመጣው ሰው እናንተ የምታውቋቸው ሰዎች አሁን ድምፅሽ አንቺን ነው ወይ ጉንፋን ይዞኝ ነው? ይቅርታ ተረጋጊ። አንቺ ደግሞ ስለሱ ነው እያወራን ያለነው። ጉንፋን ያዘሽም አልያዘሽም እንደዛ ብለው የሚያወሩ ሴቶች ደግሞ አሉ። ያንቺ ጉንፋን ይሁን በተፈጥሮ እንደዛ አይነት ሴቶች አሉ። ስለሚማዘዙም አይደለም። አንዳንዴ ሰው ከእንቅልፉ ተነስቶ ይመጣል። አንዳንድ ሰው ስራ ደክሞት ይመጣል። አንዳንዴ ተፈጥሮ እንደዛ አይነት ድምፅ ያለው ሰው አለ። ስለዚህ ሁሉም ሰው አይደለም። ሲጀመር ድምፅ ልቀይር ብለህ እንትን ብታደርግ ሁሌም ልትቀይር አትችልም። በመሀል ይፈርስብሃል። በወሬ መሀል ይፈርሳል። ራሱ ድምፄን ቀይር እንትን ላደርግ ነው ብለህ ብትል በመሀል ይፈርሳል። ስለዚህ ጀምረው እስኪጨርሱ አንድ አይነት ያወራር እንትን ድምፃቸው እንትን ከሆነ ቀይረው አይደለም መረዳት አለባቸው። ቤት ውስጥ ከእህትህ ጋር ጣሳ እየተወራወርክ እንትን የምታደርገው ድምፅ እኮ እዚህ ጋር ልትሰማው አትችልም። የለም። ስለዚህ ግምት ውስጥ ማስገባት አለባችሁ። እንዴ ተፈጥሮ እኮ ብዙ አይነት ሰዎች ነው የተሸከመችው። ብዙ አይነት ድምፅ ያላቸው ሴቶች ማለት ነው። ወንዶችም እንደዛው። በዛ ላይ ስራ አለ፣ ድካም አለ፣ እንቅልፍ አለ፣ ብዙ ነገር አለ። ሀዘንም ሊኖሩ ይችላል። ከውስጣቸው ስብር ያሉ ሰዎች ሊኖሩ ይችላሉ። ብዙ ነገር አለው። ስለዚህ ሁሌም እዚህ ጋር መጥተው እንትናቸው ሆነው ሲያወሩ እኔ ይታዘባሉ። ድምፃቸውን አትቀይሩ። ሲጀመር እነሱ ድምፃቸው ስለቀየሩ እንትን የሚል ሰው የለም። ሚዲያ ነው ይሄ። ሚዲያ ደግሞ ያደግንበት ነው እና በዚህ ልክ ብትረዱት መልካም ነው። ይሄ ማሸማቀቅ ነው ሁላ የሚሆነው ራሱ። እንኳን እንደዚህ ብለው ሰው ይቅርና ብታደንቅ እንኳን ራሱ ማውራት አይችልም ሰው። ስለ ድምፅ የሆነ ነገር ካልከው በቃ የሚያወራውን ነው የሚጠፋበት። እኛ እየፈለግን ያለ ነው በድፍረት ሀሳቡን መስጠት የሚችል ትውልድ እንዲፈጠር ነው የምንፈልገው። ደፋር ትውልድ፣ ደፋር ተናጋሪ ትውልድ ማለት ነው። እንደዛ ነው እኛ የምንፈልገው። ተናገር ብለው ማይክ ሰጥተው የሚንቀጠቀስ ሳይሆን በቃ በድፍረት ሀሳቡን የሚገልጽ ድምፅ የፈለገ ይሁን፣ በድፍረት ሀሳቡን የሚገልጽ ሰው። የሆነ ቤት ገብተው ሲጠይቁ እኮ በጣም ይደናበራሉ፣ ይደነግጣሉ። ስለዚህ ትክክል አይደለም። ደፋር ተናጋሪ ሰው ሲጠይቀውም ሲናገርም ሲነጋገርም ምንም የማይመስለው ትውልድ ነው መፈጠር ያለበት። እንደዛ ነው መሆን ያለበት ለማለት ነው።